የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አንጓች ከደረሰባት በደል ሁሉ እጅግ ያንገበገባት የደምለው ክህደት ነው። በሷ ላይ ጓደኛዋን አያልን ደርቦ ይዞባታል። ጥያቄ ብታነሳም እማገላ አላናገሯት። ምን በጅቷት ይሆን? አስኳል ላይ ተወዳጅነቱ እየጨመረ የመጣውን ዳምጦን ለመጋበዝ የአቶ ገዝሞ ቤተሰቦች ሽር ጉድ እያሉ ነው። በተለይ ላምሮት ይህን ዝነኛ ሰው ለማየት ሳትጓጓ አልቀረች። ዳምጦም የሚፈልገው ይህንን ክፍል 66 የቀን ቅኝት የበለጠ ያጓጓል። አብረን እንቆይ። ወንድነ ኤው ዛሬ አንዲት እርምጃ ተራመድና ኤው ተጠጋኝ። በዚህ ቢላሽ ነግሬሃለሁ። ቆይ ሸሊቷን ስማስረ የምታነሽ ታዲያ ለምንድን ነው? አረ እና ቆይ አንተስ የት ለማቀው ጎረምሳ ነው ስዘፍንለት የሰማኸው? አሃ ይቅርታ ተሳስቼ ነው። ለካ ለጎረምሳ ሳይሆን የምዘፍኙ የልጆቻቸውን እኩያ አንጠልጥለው ሽው ከሚሉት ዳዲ ከረሜላዎች ለአንዱ ነውና። ተው ግን አንተ ልጅ ይሻላል። ተው ግን ኤው ዛሬ ቀኔን ቢላው ቦቆ የኔ ነፍራቃ ውሃ ጨዋታ እኮ ነው እንዴ? ቆይ አንቺ ጨዋታ አታውቂም እንዴ? እና ለሽማግሌ ትዘፍኛለሽ ብለህ ጨዋታ አለሽ? በቃ አልኩ። ይልቅ ዛሬ ምን ታስቦልህ ነው ቤቱ እንደዚህ የሆነ የፓርቲ ቤት እየመሰለ ያለው? አላውቅልህም። በእናትሽ ላምዴ ንገሪኝ። ቆይ አንቺ ራስሽ ሰራተኛዋ ያለች እዚህ ሹካና ቢላ መደርደሪያ ያልሽው ለምንድን ነው? ቆይ እንዴት ነው እሱ? ነፋዘርና ማዘር እኔና አንቺ ምሳ ጋብዘው ድጋሚ ሊሞሸሩ አማራቸው እንዴ? ታየኝ እኮ የተከበሩት አቶ ዮናስ ገዝሙ በክብር ምሳ ተጋብዘው ይችን ሜንጦ ጅንሶትን አድርገው ትከሻውት ላይ ላጣል አድርገው አፍሽን ዝግቢ ይላል። አንቺ ምሳ መጋበዝ ሲያምርሽ ይቅር ዛሬ ፋዘርና ማዘር የጋበዙት እንግዳ ዮናስ ሳይሆን ዳምጠው ነው መጠሪያ። ዳምጠው? እውነትሽ ነው ላምሪ? እንዴ? አዎ። ግን ምንድነው እሱ? እግዚአብሔርን በይ። ቆይ እዚህ ቤት ሰዎች በሙሉ የዚህ ሰው ስም ሲነሳ ምንድነው ብርድ እንዳቆራፈደው ሰው የሚያንሳፋችሁ? ዳምጤ ማለት እኮ ሰው መሰለሽ እንዴ? እግዚአብሔርን እማዬና አባዬ ገና ዛሬ ነው ከልባቸው ሰው የጋበዙት። ሙሽ ኧረ እባክህ ከሰርጋቸው ቀን ጀምሮ እኮ ያጋበሷቸው እንግዶች በሙሉ ቢጨፈለቁ አንድ ዳምጤን አይወጣቸው። ኧረ በእናትህ ይሄን ያህል አታጋን ነው እንዴ? እባክሽ ራስሽ አንቺ የማይገባሽ ደደብ ስለሆንሽ ነው። ቆይ እሺ ስለ ዳምጠው ትልቅነት አባዬ ሲያወራ ሰምተሽ አታውቂም? ነገሩማ ከመስማትም አይቼዋለሁ። ባለፈው እንኳን ትራፊኩ አባዬን መኪናዋ አደጋ አድርሳለች ካለ በኋላ መጥቶ ሲጮህብኝ ወዲያው ደውሎ ትራፊኩ የተናገሩት በስተት ነው ብሎ ቁጣ መጨረሻ ከሰማይ የተላከ መልአክ ነበር የመሰለኝ። ሰሚ ቆይ ደግሞ ትራፊኩ ተሳስቶ እንዳይመስልሽ ዳምጠው እኮ ጸጥ በሚያሰኘው መንገድ ጸጥ አሰኝቶት እኮ ነው። ቢሆንም ያንተን ያክል አላጋነነው። ቢሆንም ግን በዚህ ቀውጤ የፈተና ወቅት ጥናቴን ትቼ እሱን ለማስተናገድ ደፋ ቀና ማለት አልነበረብኝ። ኧረ እባክሽ ታዲያ አታዩም ነበር? ሆነ አስገደደሽ? እቺማ አየነቻ እንዴ እሳት ሆና ስትጮህብኝ ምን ላድርጋት? እሷ ራሷ ሌላ ጊዜ የወደቀ ዕቃ አንሺ ሲሏት ወገቤን ልቤን ስትል እንዳልኖረች ዛሬ ሰራተኛዋን አላምን ብላ እሷ ራሷ ሆናለች ኩኩሽና ምትንጎዳጎደው። ይኸውልሽ ላምሪ ጥናት እኮ ከሽች ብለሽ ለረቅሽበት የሚሆን ነገር አይደለም። ገብቶሻል? አይደለም በቃ ለመረዳት የታደለ ብሩ ጭንቅላት ይኖርሽ ይገባል። ወይ ምናምን እኮ ነው ጉረኛ እና
ያብሩ ጭንቅላት ያንተ መሆኑ እንዳይሆን ብቻ አንከት ታዲያ ማን ሊሆንልሽ ኖሯል? ወገኛ ነህ ልጄ። ይልቅ ፈተናው ከመጀመሩ በፊት አስተማሪውን እግሩ ላይ ወድቀን ቢሆን ትምህርትን ብትጀምር ነው የሚሻለው። እኔ ዮናስ አየሽ፣ ለዚህ ነው የሰው ልክ ማጣቂ ደደብ ነሽ የምልሽ። በል እንዳትሰማ። እኔ ዮናስ ነኝ እሱ እግር ላይ ወድቄ ጫማውን የምስመው? ኧረ ወደዛ። ትምህርትህን አቋርጠ ከዛችሁ ከቲቲ ጋር ልትልከሰከስ ወስነሃል? አልወሰንኩም። እና ትምህርቴንም ጫማ ላይ ወድቄ ሳይሆን ተለምኜ ነው የጀመርኩት። እኮ እንዴት እስቲ ንገረን። እንዴት እንደሆነ ዳምጠው ሲመጣ ትጠይቂዋለሽ። እኔ የማውቀው ነገር ቢኖር አስተማሪህን ዳምጠው ነው የላከኝ ብለህ ትምህርትን ጀምር መባሌን ብቻ ነው። እና ቆይ ያ ሀገር ቢለምነው እምቢ ያለ አስተማሪ በዚህ ቃል ብቻ ትምህርትን አስጀምር እንዴ? ለዛውን ከትልቅ አክብሮት ጋር ነው። ባይገርምሽ ከገባሁበት ሰዓት ጀምሮ አስተማሪ ባየኝ ቁጥር የመጨረሻ ባክብሮት ጎንበስ እያለ እኮ ነው ሰላም የሚለኝ። ወይ ጉድ! አይገርምሽም? እውነትም ይሄ ሰው ሊከበር የሚገባው ነው ማለት ነው። አንቺ ተመልከች ላምሪ፣ ዳምጠውና አባዬ። አቤት አንቺ ዳምጠው የለበሰውን ሱፍ ተመልከች። አገኛ ፋዘር ከጎኑ ምን እንደምትመስል ስነ ስርዓትሽ እንዴ! ላምሮት ብቻዬን ጥለሽ ልትሄጂ ነው እንዴ? የለም አባዬ ሳይቀር እንዲህ የሚሽቆጠቆጥለትን እንግዳ በዚህ ልብስማ አልቀበለውም። አያል እባክሽ ቶሎ ድረሽ አንቺው። የኔ አባት እንደው ታምሩህ ምን ማብቂያ ያለው የኔ ጌታ። ኧረ አያል እንዴ ኧረ ምንድነው እሱ? ምንድነው ነገሩ? እሰይ የኔ ጌታ እንዲሁ በለልታ መንደሩን የሚያቀልጡ ምን አገኘሽ አትበኝ ብቻ እልል በይልኝ። ያው ምርሷ ነው ማገራ ሰመረ እሰይ ስለት የሰመረ ደጃፉ ተደፍቼ ነግሬው ነበረ። ሰሙኝ አልኩሽ አዳልሞት። እንዲሁም ማገራ እንዲሁ ምን ነበር እንዲሁ ቢነግሩኝና ፍቅራማን እንዲሁ ልቅልቁን ባወጣሁት። ሰሙኝ አዳልሞቴ። እንባዬን አበሱልኝ፣ አንካሴን ነቀሉልኝ። እልል በይ ቆይማ እስቲ ማገራ እንዴት አንጓችን ወዲያ ስሟን ቄስ ይጥራውና ጨርቋን ጠቅልላ ሄደች። እሰይ ስለት የሰመረ ለምን ልያም በየነገር ያው ነበረ። እሰይ ስለት የሰመረ እሰይ ነይ አሁን ይች ከይሲ ሸንቁራ ሄደችውን በር ከፈችውና ግቢ። እንዴ ገብቼ ምን አደርገው ማገራ? ምን አደርገው? እሰይ ምን ትላለች? ገብቼ ምን አደርጋለሁ? እንከፍ ታርፊበታለሻ። ኋላ ምን ልታደርጊው ኖሯል? ሆሆሆ አንቺ ከእንግዲህ እኮ እማወራው አንቺ መሆንሽም አይደል? እንዲያው ግን ማገራ እኮ ነይ ተከተይ። ከአሁን በላይ ደግሞ ምን ጥያቄና መልስ ማብዛት ነው እሱ? ነይ እሰይ ስለት የሰመረ እሰይ። አንቺ ይሄ ህመም አሁንም አላራምድ እንዳለሽ መሆኑ ነው። ኧረ እንዲያው አሁንስ እንጃ ጭርሱን እየባሰብኝ ነው መሰለኝ። ኧረ አይዞሽ እናቴ፣ አሁን ደምሌ ደግሞ እንዳይመለስ አድርጎ ለዘላለሙ ይነቅልልሻል። ነይ ግቢ ነይ ያልዬ። እኔ ክፉኛ ይዞኛል፣ እርሶ እንደ ይቀልዳሉ አይደል? አይዞሽ እናቴ፣ ከከፋም አዳልሞቴን መላበሉን እንላቸዋለን፣ መላ ይሉናል። በይ አሁን ቤቱን ተፍ በይበት። ባለሙያ ሽቹ አንቺ አይዞ አሁኑን እንዲው የፈረስ ጭራ የመሰለች ቡና አፍልቼ አምሮቱን ቆርጥልሃለሁ። በይ ጎሽ፣ እንዲያውም ደምሌ እየመጣ ነው።
ንሽማ ፈጥነሽ ቁዩና ቤቱን ቶሎ አሽትቹ አንቺ ደግ ይስጡኝም ቤቶች አለን ዝላው ዳጆች ግቡ። ምን እመዋ ዲያው ኖረሻል እንዴ? ታይው ልሁን ይደምልኝ ኋላ ታይልሁን ጌታዬ። እንዴ አያሌ አንቺውም አለሽ እንዴ? አዎ እንደምን እረኛ ሲገሰግስ ደርሶ የነገረኝ ነገር እውነት ነው ማለት ነው? አቤት አቤት የፍቅር አምባረኛ ፍጥነት ደግሞ ምን ብለው ነገሩ? እንዴ ቤቶችህ አንዳች ነገር ሳያገኙ አልቀሩም፣ መንደሩን በልልታ አቅልጠውታል አሉኛ። እንዴ አንጓች የለችም እንዴ? አለች ወደ በረቱ ዞር ብላ ነው። እስቲ አረፍ በል ልጄ ደምልኝ። አዎ እንደምን ትታይ ማረፍ በል ማተሱ መንደር ያደባለ እልልታችሁን ምህኛት ልወቀውና ነው። አይ ደምልኝ የፍቅር አምባን እረኛ እያወቅኸው ይልቅ የጎንህን ተመደው አሳርፈው። ማንሽ አንቺ አየ ምን ነው ፈዘሽ ቀረሽ እንዴ? አንቺ ጉድ ብለሽ ላባወራው ቡና ሽቺው። እሺ ማገለ እንዴ አፍታማ ያቆየ እንዴ አሁን ነው ማሸታችሁ። እንዴት ነው እሱ ነገሩ? ቆይ የቤቱም ቤት የት ሄዳ ነው እሷ? እንዴ አያሌ የምትቆላው ቡናው? የአያሌም ቡና እኮ የማንኛውም ሴት ቡና አይስተካከለውም ደምልኝ። የኔን አምሮት ግን አንጓች የተቆላችሁ ውጪ የማንኛውም ሴት አይቆርጠው። አይደምለው ቆይ እስኪ ሞዋ ፈዴ አረ ቆይ አንጓች ወይት ነው እሱ ሄደችው? እሷስ ብትሆን አንጓች ጓዳ ምን ትሻለች? እስቲ አረፍ በል አንተው። የፍቅር አምባው ሚካኤል ምኑ ልታሰሚኝ ይሆን? እስቲ ንገሪኝ። ቆይ ሞዋ እውነቱን ንገሪኝ እኮ ነው የምለው። እሰይ ምን ይላል እሱ? ምኑን ነው የምነግርህ? አንጓች ምን ገባች? ይሄ ጎጆ ከገባች ጀምሮ ከራስጌዋ ተለይቶ የማያውቀውን አገልግሏንስ ማን ወሰደው ነው የምለው። ኧረ እባክህ ሰተር በል አንተ ሰው። እንዴት ነው ነገሩ? ንገሪኛም ዋዴ። አንጓቼ እያለች እንዴ አያል ከጓዳ ምን ትሰራለች? እንግዲህ እርምህን አውጣው። ደምሌ ይሉት ባል ለምን ብላ ጓዟን ሸካክፋ ወጣልሃለች ሄዳለች። ይሄ ሁሉ ልልታ ነው ኖሯላ። የዚህ ሁሉ ደስታ ምክንያት ለዚህ ኖሯላ እንዴ? ልጁ ምን ነክቶሃል አንተ? እንዴ አያል እና ወዴ ልትሄድ ነው እሱ? እንዴስ ምን ቀረኝ ብዬ ልቀመጥ? እንዴ አንጓቼን ለጅብ ሸኝቼ ምን አለ ብዬ ልረፍ? አንተ ደምለው አወይ ድሌ እናንተው ጭራሽ እኔንም ተምናምን ተቆጥሮኝ ምን ቀረኝ ብዬ ልቀመጥ ይበል አንተ ደምሌ ልጄ። እንደው ድሌ አንተ ዮናስ ልጁ ምን ነካው? እንዲህ አይነት ቦታ ቁጭ ብዬ እንድታየኝ አልፈልግም ብሎ ሽል ዮኒ እንዴት አይነት ጨዋታ ጀመረች? ኖ ጨዋታ አይደለም። በመስታወት አሻግራ ያየችው አንድ ሰው መኖር መቻል አለበት። መግባት ይቻላል የኔ ወንድም? አረ ይቻላል የኔ መቤት፣ በደንብ አድርጎ ይቻላል። እሺ አመሰግናለሁ። አንቺ መሆንሽ ነው ልጁን እንደ ፊጋ በሬ ያስበረገግሽው? አቤት ምን ይምጣልሽ ማለት ነው? ቢራ፣ ለስላሳ፣ ብርቱካናማ ለስላሳ ብትሆንልኝ ደስ ይለኛል። ኧረ ምን ገዶኝ እኔም ቤት አመጣለሁ። ይቅርታ ደፈርሽኝ የማትለኝ ከሆነ አንተም የሆነ ነገር ይዘህ ብትጫወት ደስ ይለኝ ነበር። ኧረ ድፍረት አለው እኔም ስትደፍሪኝ አንቺን የመሰለሽ ልጅ ደፈረችኝ ብሎ የኔ ልብ ሊከፋ። እንደውም ነው ደጋግማ በደፈረችኝ እያለ ለአምላኩ ይሳላል። ጥሩ ተጫዋች ነህ። አይ የግቧ ነገር አልሆነ አለን እንጂ ጨዋታ ሲሳካልን ነበር። ይኸውልሽ እኔ መቤት ቀይዋል አንቺ፣ ለእኔ ደግሞ ጥቁሯል። እሺ አመሰግናለሁ። ቤቱን በጣም እያደሳችሁት ነው? እንዴት ነው? አዎ ለደንበኞቻችን ምቾት ብለን ቤቱን በስፋት እያደስነው ነው።
ለዚህ ነው ማለት ነው የቤቱ ጫት ቃሚዎች በሙሉ የጠፉት? አዎ ግን እኔ መቤት ይኸውልሽ፣ አንቺ በጣም የምትፈልጊ ከሆነ ግን ይኸውልሽ በልዩ ሁኔታ አስነጥፌ ጫቱንም ከየትም ብዬ አስመጣልሽ። አይ አመሰግናለሁ። እኔ እንኳን ጫት ለመቃም አይደለም የመጣሁት። ታዲያ ዮናስን ፈልጌ ነበር፣ አላገኘውም። የኔ ጌታ ዮኒ ለካ የዋዛ አይደለችምና። እንዴት እኔ አንቺን የመሰለች ልጅ ለመተዋወቅ ፈጽሞ ይበረታል፣ ድፍረት ይኖረዋል ብዬ አስቤ አላውቅም። እሱ አይደለም የተዋወቀኝ፣ እኔ ራሴ ነኝ የተዋወቅኩት። እውነት ዛሬም ደፍሬ የመጣሁት ለዚሁ ነው። ይቅርታ የኔ ወንድም፣ ያለበትን ቦታ ልትነግረኝ ትችላለህ? አሁን እኮ እዚህ ነበረልሽ። እዚህ የት? በእናት በእግዚአብሔር እንደምንም ብለህ እንዳገኘው አድርገኝ። ማለቴ ይኸውልሽ ዛሬ ቤታቸው ቅልጥ ያለ ድግስ አለ። ዮኒ ግን አራራው አላስችል ሲላት መታ ነበር። ጫት ስታጣ ነው ሌላ ቦታ ፍለጋ ሄደችው። ውይ በእግዚአብሔር የሄደበትን ቦታ ንገረኝና ላገኘው በጣም እፈልገዋለሁ። የሄደበትን ባውቀው አሁን በአንቺ ላይ ለመጨከን ምበረታ መስላለሁ። ጥሩ እሺ፣ ፈቃድ ከሆነ አንድ ነገር ላስቸግር። ምን ልቸገርልሽ? እኔ መቤት ለዮናስ ፍለጋ መጥቼ እንደነበር አትንገረው። ምን ማለት? ልፈልገው መጥቼ እንደነበር ፈጽሞ እንዲያውቅብኝ አልፈልግም። መምጣቴን ሳያውቅ ሌላ ቀን ተመልሼ እንዳገኘው ነው የምፈልገው። ይሄን ልታረግልኝ ትችላለህ እንዴ? ምን ችግር አለው? ያለ ጥርጥር አደርገዋለሁ እንጂ። ጥሩ የለስላሳውን ሂሳብ እኔ ልክፈል። እግዚአብሔርን በእውነት ግድ የለም። ሌላ ጊዜ ትጋብዘኛለህ አንተ። እሺ እኔ ጌታ ደህና ሁን። ደህና እንዴ? አልተዋወቅንም እኮ እኔ በቤት ዝናቡ እባላለሁ። ዝናቡ? አዎ። ኦኬ ባይ ባይ። ኧረ ዮኒ ቺኒ መሰለሽ ቀንበጥ ከየት አባክ አወቃት? ደሞዝ ለምን ሸሽሃት? እሷስ ለምንድን ነው ፍለጋ መምጣቷ እንዲታወቅባት ያልፈለገችው? ናፈቀኝ ደገኛው ቄስ ሞገስ በፈረስ በበቅሎ ተጉዞ ሲመጣ ላመጥፋት ጨዋታ። እንግዲህ ይኸውልህ ልጄ፣ የገዝሙ ነገር እንዲህ ነው። ይኸውልህ እንግዲህ እንኳን ቤታቸው ጠርተው ለማስተናገድ ፋታ የላቸውም። እንግዲህ ምን ይደረጋል፣ ስራ መሆኑ አይደለ? አይ ታዲያ ስራ ይሆን እንደሆነ አንተን የሚያክል እንግዳ አስቀምጠ። እማዬ ደግሞ ምንድን ነው እሱን ብትይው፣ ሰዎቹ እሱ ካልሄደ ጭነቱን እንደማያራግፉት እያወቅሽ ሆና እንግዲህ እስኪ በል የኔ ልጅ፣ አቤት። ቢራውን ጎንጨት አድርገህ። ኧረ ይዤዋለሁ፣ ይኸው ያለ ስስት እያልኩት ነው። ጉዳዩን እኮ ያላነሳ ነው እየጠጣን እንድንበላ ነበር። ይሄ ነገር እንደው አልጣመሁ። ኧረ ሜቴ፣ ኧረ አይኮነኑ እንዴ! አሁን እንዲሁ ለዚህ ድግስ ማነስ ቢሆን ምን ያወጣለታል ብለው ነው እንዴ? እኔ ሁሉ ነገር ደስ ብሎኛል። አይ ልጄ፣ እኔን ያስደሰትክ መስሎ። ኧረ እንዴ መድኃኒዓለምን መስሎ እንዴ! እንደው አጋነንክ ባይሉኝ ከተፈጠርኩ እንዲህ የጣፈጠ ድግስ ታድሜ አላውቅም በእውነት። እንግዲህ ይኸውልህ እማዬ እንዲህ ነች፣ እንዲሁ ሰው ማስጨነቅ ትወዳለች። እስኪ አንቺ አፍሽን ሰብስቢ። ይልቅ እኩል ወሬውን ትተሽ ልጅቱን ቡናውን ፈጥና እንድታቀርብ ንገሪያት። እንዴ አሁን አይደለ እንዴ ነግሬያት? ግድ የለም ሜቴ፣ ግድ የለም፣ ቀስ ብሎ ይደርሳል። የት ሄድብናል? ይልቅ እንደው ባዶ እጄን ከመመጣ ብዬ ያመጣኋትን ይችን ነገር ይቀበሉኝና ያዟት። እስኪ አንተ ልጅ ያዟት። እንደው ይሄን ያህል እስኪ አሁን ምን አስቸገረ ልበል? ኧረ ምን ችግር አለው ሜቴ፣ እንደው ትንሽ ነገር እኮ ነች። ደሞስ ሰው እንኳን እርሶን ያህል ዘመድ ጋር ሲሄድ ቀርቶ ማንም መንገደኛ ጋር ሲሄድ እንዴት ባዶውን ይሄዳል ብለው ነው። ይሁን እንግዲህ እሱ ባለቤቱ በጎደለ ሁሉን እንደው በጥፊ ሙላል። አሜን አሜን አሜን። እንዴ እማዬ፣ ታዲያ ክፈችና አሳይን እንጂ ስጦታ እኮ ሳይታይ አይቀመጥም። ምን ይሁን ብዬ ነው እሱ ደግሞ አንቺ ፊት የምከፍተው። ግድ የለዎትም፣ ይክፈቱና እሷም ተይው፣ ምንም ችግር የለም። ክፈቱ። አይ ልጄ አንተ ካልክ ደግ። እኔማ ቀሽቃዣ ቢጤ ስለሆነች እንደው ልንጠቅሽ ትለኝ እንደው ብዬ ነው። ረገረገረገረግ ኧረ ጉድ እናንተዬ! እዲ አላምንም። የራያ ቀሚስ! ጉድ! አቤት አቤት አቤት! ያውም እኮ የቤት ፈትል! አቤት አቤት! ከምን ውስጥ አመጣኸው አንተ?
የታገኘው የታግኝ ተገዛልኝ ልጅ እንደው ወደዱት እንዴ መውደድ ብቻ እድሜ ሙሉ ስናፍቀው መኖሬን በምን አወክብኝ ልጅ? አቤት 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 አቤት! ይሄማ ላፍታም አላስቀምጠው አሁኑ ነው የምለብሰው። ደስ እንዳለው ኧረ ቀስ በይ ማየ ዝም በይ አንቺ እቺ ከይሲ አሁኑኑ ለብሼ እንደገዝሙን አስደንቃቸዋለሁ። እሜቴ እናቴን በጣም ነው ያስደሰትካት። አይ ይሄን ያህል በመደሰታቸው እኔም በጣም ደስ ብሎኛል በእውነት። እሺ ልጅ ላምሮት እንዴት ነሽ? ደህና ነኝ። ታፍሪያለሽ እንዴ? እኔ አላፍርም። አቶ ገዝሙ ቆንጆ ልጅ አላቸውስ ቢባል ማመን ተስኖኝ ነበር፣ ግን ላምሮት ሙች እውነቴን ነው። መጥቼ ካየሁሽ በኋላ ግን ስለ ቁንጅናሽ ያወሩልኝ ሰዎች ሁሉ ያላስተዋሉት በጣም ብዙ ውበት እንዳለሽ ነው የተረዳሁት። እውነቴን ነው። በጣም ቆንጆ ልጅ ነሽ። አመሰግናለሁ። የእናትሽን ደስታ ሳይ ምን እንደናፈቀኝ ታውቂያለሽ? እንዴት ላውቅ እችላለሁ? ከእናትሽ በበለጠ ሁኔታ አንቺን ልጃቸውን ማስደሰት። ይሄን ያህል እንኳን አስቸገር አይገባም። አይዞሽ፣ አንቺን የመሰለችን ልጅ ለማስደሰት መቻል ለእኔ ኩራት እንጂ ችግር አይሆንብኝም። ለዚህ ኩራት እንድበቃ ትፈቅጂልኛለሽ? እኔ አይዞሽ፣ አንቺ ብቻ ፍቀጂልኝ እንጂ እንዴት እንደማደርግ አሳይሻለሁ። አምሮት አንቺ እኔ አላምንም። ፍቅርተ ሴት እቺ የተረገመች ከይሲ ጉድ ፈልቷል። የብርማ ተፋጣጮች ፍቅርተና ዳምጠው ሁለቱም እንደገና አስኳል አቶ ገዝሙ ቤት እንግዳ ሆነው ሊገናኙ ነው። ፍልሚያው ይቀጥላል ወይስ ሆድ ሲያቅ ዶሮ ማታ ይባባላሉ? ለመሆኑ ያቺ አንጓችስ ብር ብላ የጠፋችው ወዴት ነው? የክፉ ልማድ ሰለባ እንደሆነች ትቀር ይሆን? ወደፊት አብረን እናያለን። የዛሬውን ክፍል ድራማ የተጫወቱት ስናፍቅሽ ተስፋዬ እንደ ላምሮት፣ ነብዩ ባዬ እንደ ዮናስ፣ ሶፊያ መሐመድ እንደ ማገላ፣ ሰላማዊት ፈቅበሉ እንደ አያል፣ ካሳዬ ገበየው እንደ ደምለው፣ ዳንኤል ሙሉነህ እንደ ዝናቡ፣ ትዕግስት አለሙ እንደ ቲቲ፣ ወለላ ሰፋ እንደ ወይዘሮ ሙሉ፣ ሽመልስ አበራ እንደ ዳምጠው ነበሩ። ፖፑሌሽን ሚዲያ ሴንተር ያካሄደውን ጥናት መሰረት በማድረግ ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁም ዳንኤል አያሌው ነው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ዳምጠው አቶ ገዝሙ ቤት እንግዳ ሆኖ በተጋበዘበት ዕለት ፍቅር ተደርሳ ነበር። ቤተሰቡ እሷንስ በምን ሁኔታ ይሆን የተቀበላት? እሷም አስኳል ከመድረሷ በፊት ገና ብርማ ላይ ያለች በቀለን ወደ ጤና አዳም ልከው ነበር።
ለውብ ዓለም የወሊድ መከላከያ እንክብሉን ከነመመሪያው አድርሶ ይሆን? ዛሬ በክፍል 67 የቀን ቅኝት ጤና አዳምና አስኳልን እንቃኛለን። ረግ እናንተዬ በቃለ እንዴት ከርመዋል? እትዬ ምንዳ ምን ነው ልጄ? ምን እግር ጣለ? ልጄ ፍቅርተ ምን ሆነች? ኧረ እሷ ምንም ነገር አልሆነችም። አይ አንዳች ነገር ሳትሆንማ በጤና አልመጣ። ወላዲተ አምላክ እንዴ ምን ነካው? እትዬ ምንዳ ኧረ ይመኑኝ ምንም ነገር አልሆነችም። እንዴ ልጅ አውቀዋለሁ። ሌቱን በጤና ሲያቃዠኝ አላደረም። ይኸውልህ እሷ ምን ተውማ ልጄ ዝም በለኝ። እንዲሆነች ብለህ እንዳትነግረኝ። ንሳማ ሱነ ላልባለኝ ጉዴን እዛ ያለችበት እጄ ሰማዋለሁ። ኧረ እባክዎን በልጅቱ ላይ ክፉ አያስቡባት። ኧረ እባክዎን። አይ እኔ መስዬ እድሏ ነው ልጄ። ነገርኩት የምንዳ ካላመኑኝ ይኸውልህ ይሄን ስጣቸው ብላ ነው የላከችኝ። አይ ልጄ ታላግጥብኝ ጀመር ልበል። 5 ፓውንድን ያክል ቤሳ ከምን አምጥታ ነው የምትልክልኝ? ይኸውልህ በመጀመሪያ ፍቅርተ ደህና መሆኗን ይመኑ። እኔው ራሴ ነኝ በሰላም ወደ አስኳል የሸኘኋት። እና ዛዲያ ምን ይሄንንም ገንዘብ ከየትም ማምጣት ሳይሆን የላከችልዎ አባቷ አያቷ ግቢ ለሷ መኖሪያ የተውላትን ቤት አከራይቼ ኪራዩን እንዳመጣለሁ ባዘዘች መሰረት ነው አከራይቼ ገንዘቡን ያመጣሉ። አንቺ ምስኪን ልጅ፣ አንቺ ቀርታታ። አሁን ምን ይሁን ብለው ነው ታዲያ የሚያለቅሱት? ሀሳቧ እያሳዝነኝ፣ እድሏ እያስቆጨኝ ነው ልጄ። አያት አይደለም ፍቅሬ ለራሷ ማረፊያ ሳይኖራት ለኛ ታስባለች። ይበሉ አሁን ይሄን ገንዘብ ይቀበሉ። የለም ልጅ አልቀበልም። ምን? አሁን ልጄ ተዛው ታስኳለ እሷ ስደድላት። ይቀልዳሉ። እንዴት ይምንዳ? አልቀልድም አንተዬ አልቀልድም። የሄደችባቸው ሰዎች እንዳይመስሉ። ይህ በተለይ እንጀራ እናቷ ልጄን በራብ ነው የሚገሏት። እና ልጄ ቢርባት እንኳን ጥሬ ቆርጥማበት እንድታድር ለሰው ስደድላት። እትዬ ምንዳ ይሄን እኔም ሳላስበው አልቀረውም። አይ ፍቅሬ አንቺን ሰብስብ። አይ ልጄ ይኸውልዎት እኔ ብልክላት ስለማትቀበለኝ ይልቁኑ አምርራ ስለምታዝንብኝ እርስዎ እሺ ይበሉና ይቀበሉ። እንግዲህ ምን እላለሁ? እግዚአብሔር ይባርክሻ፣ እሱ ከፍ ላለ ማድረግ ያብቃሻ። አይ ፍቅርተ አሁን ከእንግዲህ በየወሩ ኪራዩን እየተቀበልኩ በሁነኛ ሰው ሰድላችኋለሁ። ተባረክ ልጄ። ቸሩ መድኃኔዓለም አንተንም ታሰብክበት ቦታ ያደርስ። ይልቅዬ እሷ ይህን ገንዘብ ተቆራጠችልዎ ሁሌ የሚያሳዝናትን ነገር ይሄ ግርዛትና ማዋለዱን ቢተውት። አይ ልጄ ወድጄን መስሎሃል? ድፍን የጤና አዳምን ወላድ ከኔ ሌላ ሀምጧ የሚገላግል ምን መጠጊያ አላትና ነው አንተው? ቢሆንም እኔስ ብተዋቸው እነሱ ይተውኝ መሰለ እንጂማ ልጄ ችግሩ ባይጠና ፍቅሬን የሚያስቀይማትን ነገር ምን አሻይን ብዬ አደርገው ነበር። ታዲያ ባይሆን እንኳን ስልጠና ወስደው የልምድ አዋላጅነቱን ብያያዙት ይሻል ነበር። አይ ልጅ ነገር ሳልጥነሽ በወጉ ተስተምረሽ አዋልጅ የሚለኝ ባገኝ እጠራ ብለህ ነው ልጄ? በውጭ በደረቁ አደከምኩ እኮ። ናስቲ ተጎጆ ዘለቅና። የለም ፍቅርተ ውብ ዓለም ጋም የላከችኝ መልእክት ስላለ እሱን ሳላደርስ አልቀመጥም። አይ ፍቅርተ ደግሞ እሷ ዘንድ ምን አደርስ ብላ ሰደደች? ለሷው በእጇ ልሰጣት ነው የምፈልገው። ስለዚህ ባለቤቷ ሳይሰማ በሚስጥር አስጠሩልኝና። ባልተቤቷ ሳይሰማ በምስጢር የምትጠራበት ምክንያቱ ምንድን ነው? አይ ምንም አይደለም። በሚስጥር አስጠሩልኝ አልኩ። እዚህ ከመምጣቴ በፊት እሷ ዘንድ ሄጄ የለችም ብሎ ስላበረረኝ ነው። መስጠቱን ለእሷ በእጇ ሰጣት። ግን እሳ ያመጣህላት ነገር ከእናቷም የሚሰወር ሆኖ ነው የማልነግርህ? የለም ልደብቆ ፈልጌ እኮ አይደለም ትይምንዳ። ግን አጠቃቀሙን በደንብ አስረድቼ ለእሷው እንድሰጣት ፍቅርታ አደራ ስላለችኝ ነው። የምኑን አጠቃቀም? የወሊድ መቆጣጠሪያውን። ምን? አሁን
የእርግዝና መከላከያ እንድሰጣት ነው የላከችኝ። በሬኔ ልጅ በላርፈህ ተቀመጥ። እንዲህ አይነቱን ድፍረት እንዲህ ብለህ እንዲያሞክር እኮ። ለምን ለምን ልጄን ትዳሯ ልታፈናቅላት ልታስገድላት? ይልቅዬ የሚገላት ገላዋ ሳይጠግግ ያለ ዕድሜዋ በሕፃንነቷ መውለዷ ነው። ጨቅለዋ ልጄ አንድ ወግ ሳታይ በአባቷና በባሏ እጅ እንድትሞት አልፈለክ በስተቀር ይዘህ የመጣኸውን ከኒና ወንዝ ጨምርና ወደ ሀገርህ ተመለስ። አዎ አጀሬት መጣሽልኛል? አዎ ጋሼ መጥቻለሁ። ምን የመጣሽ? ምሳ ሰዓት እልፍ እንዳለን የመጣሁት። እንዲህ መምጣትሽ ላይቀር ራስሽን ትዝብት ላይ ባትጥየው ጥሩ ነበር። እኔ ጋሼ እዛ ሆኜ ብማር ነበር ደስ የሚለኝ። ታዲያ ምን ይሆን ብለሽ መጣሽ? እዛው አትቀሪውም ኖሯል? አንድ ላቆ የሚያኖርሽን ቤት እንደሆነ እዚሁ አዘጋጅቼልሻለሁ። በይ እንጂ ምን ልበል ጋሼ? እዛው መቅረት እየቻልሽ እዚህ ለምን መጣሽ? የመጣሁት የነበረኝ ብቸኛ ምርጫ እዚህ መምጣት ብቻ ስለነበረ ነው። አረ ለመሆኑ እንደው እስኪ ንገሪኝ በይ፣ እኔ ቤት ተቀምጠሽ መማሩን የጠላሽው እኔ አንቺን ለማስተማር የማንሶኝ ነው ወይስ? ጋሼ እኔን ቀርቶ ማንንም ቢሆን አንቀባሮ የሚያኖር አቅም እንዳለ አሳምሬ ያውቃለሁ። እና ምን ይሁን ብለሽ ነው እዚህ መምጣቱን የጠላሽው? እኔ ጋሼ በቃ አልሆነልሽም እንጂ ሐሳብሽማ እዛ ሆነሽ ወሬ በመፈትፈት እኔን ከወዳጄ ማቆራረጥ ነበር እንዴ ጋሼ? አሁን እንዴ ከደህና ወዳጄ ከዳምጦ አቆራርጠሽ የአባቴን አደራ በስልጣንሽ ሽረሽ የሙት ተወቃሽ ልታደርጊ ነበር ፍላጎትሽ። ኧረ ጋሼ እኔ እንዲህ አይነት አመል የለብኝም። ቀንድሽን ብዬ አንደበትሽን አሰበሰብኩሽ እንጂ ይህንን አመልሽን አልነበረም በስልክ ልትዘበዝቢልኝ የሞከርሽው። ከመሰለሽ እኔ ግን የጉንፋን ደግሞ ከመሰለህ መሰለኝም አልመሰለኝም ይህ አይነቱን አመልሽን አስከትለሽ ቤቴ እንዳትገቢ። እንዴ ጋሼ ምንም መስማት አልፈልግም። አዎ እኔ እግዚአብሔር ይመስገን ልጆችን እሱ እጁን ታጥቦ የሰራቸው ብሩኮች ናቸው። አውቃለሁ። በደንብ አድርገሽ ወቅ እንጂ እንደ ትንሽ ትልቁ የሚያመሰግናቸው ድምፃቸው የማይሰማ የመልካም ልጆች አባት ነኝ። ስለዚህ ክፉ አመልሽን አስከትለሽ ገብተሽ ልጆቼን እንድትመርዣቸው አልፈቅድልሽ። እሺ ጋሼ እሺ፣ አልመርዛቸው። አዎ ሙሉም ብትሆን አገር የመሰከረላት እመቤት ለችሮቷም ወደር የሌላት መልካም እናት ነች። አውቃለሁ። ካወቀሽ ዘንዳ ክፉ አመልሽን አስከትለሽ ሳትነኪ ሰብቅ ገብተሽ እንጀራ እናት እንዳታሰኛት ነግሬያለሁ። እሺ አሁን በይ ቶሎ ግቢና ሙሉን ጠራሻል በያት። ፈጠን በይ። እሺ እንዳለሽ ደግመሽ ዳሪ አይዞሽ ውብዬ ለብቻዬ ተዳርኩ ብለሽ አይክፋሽ። አዎን ልጄ ታናሽሽማ ጎጥጎጥ ያለች ለላመቴ ብያታለሁ። ሆድ እንዳይበስሽ ውብዬ።
እሷንም መንዲያ አይዴ እናንተ ልጄ ለታናናሾቿ ብላ እሳት በተጣደች እየተጋፉልኝ ይመጡ ጀመር። አቤት አቤት፣ እስቲ በሉ ይዝለቁ። መንዲያ ደህና ነሽ? አዎ ደህና ነኝ። ምን ሆን ብለው ልጆቹ ስራታቸውን በሉ። አሁን እንደው እግዚአብሔር ይወደዋል አንቱ። እስቲ ትላንት የካሳውን ፈረንካ ተቀብለው ዛሬ ዝም በይ አንቺ። ምን ቤት ነሽ? እስኪ ምን አለሽ? ምን ነው አያገባኝ። ምን ነው አይል ወደኛ አንቱ። ዝም በይ ብያለሁ። ዝም በይ አልልም። ረግ እናንተ አሁንስ አልበዛም? ምን? አሁን በፈረንካው ከብት ገዝተው እንደማረስ ሰርክ የሰው እጅ መማጠን። እንዴት ነው የሚያናግርሽ? ወይ ይሰሙኛል። ይሄ ፈረንካ በረባ ባረባው ከማለቁ በፊት ነገ ተነገ በስቲያ ለቀሩት ልጆች የሚሆነውን ነገር አስበው ከብቱን ይግዙበት ብየውታል። አይገዛ ምን እስቲ ምን ተወኙን አይሻለው? ዛሬ ያን ከብት መግዛቱን ትተው ምን ሊያደርጉት አማረው በሉ። አባቴን ጉድ በሉ እናንተዬ። እባክዎን አንቱ ሰው ሆነዋል። አሁን የኔን አባት ታውየዋለሽ አይደል? አፈሩን ገለባ ያደርግለትና ምን ላንቺም ያው አባትሽ ማለት ነበረ። መሆኝ የማላውቃቸው አባቱን ሀዲያ አሁን ምን አመጣቸው? እንዴ ሰማይ ቤት ሆኖ ጠራኝ። ልጅ የሰው እጅ አታስቀላውጠኝ አለኝ። እንዴ ኧረ ሰው አለ እርግጥ፣ ኧረ ሰው አለ እርግጥ። ኧረ በስማን ይበሉ። አሁን እንዴ መሪጌታ እንዲያውም እንዲህ አልነበር ያሉት? ምን ሙታን ተዝካራቸው ካልወጣ ነፍሳቸው በሰማይ ቤት የባልንጀሮቻቸውን ተስካር እያየች ትቀናለች አልነበረም ያሉት? ዛሬ ያሉስ እንዴው እንዴ አሁን እጅ አጥሮኝ አላወጣሁትን የአባቴ ሙት ዓመት አሁን እንዲያው ድል አድርጌ ደግሼ አወጣለታለሁ። አረገኝ የመቼና የመቼውን ደኔ የመቼም ይሁን ነፍሱን ሰርክ ከምትቀላውጥ በሞላልኝ ጊዜ ባወጣለት ይሆናል። አይሆንም፣ አይደረግም። ልጆቻችን እዚህ ሌት ተቀን በችጋር እየተቆሉ እሷ ተስካር ያወጡ ማረግ ያወጣው ወደድሽም ጠላሽም አባቴም በተከበረበት ሀገር ድል አድርጌ ደግሼ ከባልንጀሮቹ ተርታ አሰልፈዋለሁ። እሺ እንዴት ነው ዳምጥሻ? ሁሉንም ነገር ፋይን አድርገዋለሁ አይደለ? እንዴ ዳምጦ አልወደድከውም ወይስ? ምን አለበት ብትተውኝ? ምን አለበት ደግሞ የሰው ሐሞት ፍስስ ታደርጋለህ አቦ። እኔ ገና የቤቱን አጠቃላይ ሁኔታ እንዳየህ ባድናቆት ተጠምጥመ ትስመኛለህ ብዬ ስጠብቅ ዳምጤ ዛሬ ቀርቶ መቼም ቢሆን ሰው የማደንቅበት ጊዜም ስሜትም ኖሮኝ አያውቅም። ለምን? ምክንያቱም ነፍሱን የማረውና ኮቴ ሌሎችን ባደነቅ ቁጥር ራስን እያሳነስክ እንደምትሄድ አትዘንጋ እያለ ስላደኩ። ዳምጤ ዛሬ ግን አንዳች የሆንከው ነገር ሳይኖር አይቀርም። ምንም እንዳልሆንኩ አውቀህ ዝም ብለኝ። ምን ቸገረኝ? እኔ ዝም እልሃለሁ። ግን ዳምጤ የሚጣልብኝ የዝምታ ገደብ ከብርማ ፍሬዘር ደውላ እንደነበር እንዳልነግርህ ይከለክለኛል። ፍሬዘር ምን አለች? እንደመጣ ይደውልልኝ ብላ። ይደውልልኝ ማለት ምን ማለት ነው? መልእክቱን በቀጥታ አትናገርም ነበር እንዴ? በይበልጥ አብራርታ ለራስህ ልትነግርህ ስለፈለገች እንጂ ጫፍጫፉንማ እኮ ነግራኛለች። ታዲያ የነገረች ጫፍጫፍ የማይናገር ሆኖ ነው ዝም የምትለኝ? እንዴ ለምንድን ነው እሱ የማይነገረው? ይኸውልህ ቤቱን በተመለከተ ትንሽ ችግር ገጥሞኛል። በዛ ላይ ደግሞ በቀለ ምን አለ? ምን እኔ እንጃ። ትንሽ ሳያስቸግራት የቀረ ግን አይመስለኝም። እቺ የተረገመች ከሲ
እዚህም እዛም ደህና አድርጋ እየጠመደችኝ ነዋ። ማነች እሷ ዳምጤ? እሱ የኔ ጉዳይ ነው። ወደ ስራ ሄድልኝ በቃ። ዳምጤ እንደዚህ ስትሆን እያየሁ እንዴት ነው እሱ ጥዬ የሚሄድ? እንደፈለግከው ሆነ ሂድ፣ ብቻዬን ተወኝ በቃ። ይህን ያክል የተጨነክበትን ጉዳይ እኮ ለእኔ ሰውዬ ተወኝ አልኩህ። ሙቱ እኮ ነው ዳምጥሽ። እንዴ አጎትህ አፈሩን ያቅልልላቸውና ነገርን በሆድ አሳድሮ ከመብሰልሰል ለባልንጀራ ማካፈል ከጭንቀት ያድናል ይሉ እንደነበር ደጋግመህ ነግረኸኛል አይደል ዳምጤ? አጎቴ ሁሌም እንዲያ ይለኝ ነበር። እሱ ዝናቡ በቃ ገዝሙ በደንብ አላስተናገዱ ነው። ኧረ እሱ ምን በወጣሁ እንደ ለማዳ ውሻ ጭራውን እየቆላ ካልተነጠፍኩልህ ሲለኝ ነበር የቆየው። እንዴት አይነት ነገር ነው? ወይስ አሮጊቷ ስጦታን አልወደውም አሉ? እናቷ ከወለደችለት አንስቶ እስከ ዛሬ ተደስታ የምታውቅ አይመስለኝም እሷ ምትሆን። ስለዚህ እንግዲህ ላምሮት ጋር እሷም ከጠበቅኳት በጣም ፈጥና ነው የጠበቀችኝ። ዝናቡ ድግሱም ድግስ፣ ጨዋታውም ጨዋታ፣ ብቻ ምን አለፋ ሁሉ ነገር ልዩ ነበር። ታዲያ ላምሮትን ብቻዋን አግኝቼ ሳጫውታት በምፈልገው መንገድ መጥቼ በምፈልገው ነጥብ ስላደርሳ ስቃረብ ዝናቡ ይቺ ከሺ ያቺ የተረገመች ሰይጣን ፍቅርተ ፍቅር አባቷን ያጥፋውና ያቺ ፍቅርተ የሚሏት እርጉም እሷ ደርሳ ሁሉንም ነገር ድምጥማጡን አጠፋችሁ። ፍቅርተ ግን እዚህ ስመጣ ደግሞ ብርማ የተከለችው በቀለ የሚሉት መርዝ ፍሬዘርን እየበጠበጣት መሆኑን ነገርከኝ። አትጠራጠር፣ ህይወቷን ምድራዊ ሲኦል አደርገዋለሁ። እቺን ሽባ ዳምጠው ሁልህ ፍቅርተ እኮ ባንታ ምንም ማለት ነች አይደለም? ምንም ነገር ሳትሆን ብዙ ነገር ማለት ነች። አጎቴ ጠላቱን ትንሽ ብሎ የሚንቅ የገዛ መታነቂያውን የሚገምድ ጅል ብቻ ነው ይል ነበር። ቢሆን ይኸውልህ ፍቅርተ ማለት አየህ አያቷን በመጥፎ ጊዜ ያጣች ምስኪን ስለሆነ አንተ እንዴ እና ምስኪን ስለሆነ ተዋት ልትለኝ ነው? አይደለም ይኸውልህ ዳምጤ ተዋትም ባለ ደደብ ነህ። ወደላህያ የሀያቴን ህልም እውን አደርጋለሁ ብላ ደጉን አጎቴን ዳግመኛ ለመግደል የምታስብ ዳቢሎስ። በቃ አልኩ። አንተ በቃ ሽባ ሙትቻ። ከአሁን በኋላ አንድ ቃል ብትናገር ይሄንን ጠርሙስ አናት ላይ ስለምፈረክሰው ትንፍሽ ሳትል ካጠገቤ ጥፋልኝ። ሂድ። የፈሩት ይደርሳል የጠሉት ይወርሳል እንዲሉ አበው የፍቅርተ አስኳል ሕይወት አጀማመር መረር ያለ ይመስላል። የአባትየው ማስጠንቀቂያ ሳያንሳት ዳምጠውም እየዛተባት ነው። የእሷን ጥንካሬ የሚፈትን ሕይወት ነው የተጋፈጠችው። በዚህ የሕይወት ጉዞ ምን ያህል ትጓዛለች? በተከታዮቹ ክፍሎች የሚሆነውን እናያለን። ንግሥት አዋዝ እንደ ወይዘሮ ምንዳ፣ ሳምሶን ግርማ እንደ በቀለ፣ ችሮታው ከልካይ እንደ አቶ ገዝሙ፣ ሀረገወይን አሰፋ እንደ ፍቅርተ፣ ሰለሞን ሉሉ ሰገድ እንደ እርገጤ፣ ዳንኤል ሙሉነህ እንደ ዝናቡ፣ ሽመልስ አበራ እንደ ዳምጠው በመሆን ነበር የዛሬውን ክፍል ድራማ የተጫወቱላችሁ። ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ ያዘጋጀው ዳንኤል አያሌው ነው።
የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አስኳል አባቷ ቤት ለመኖር የመጣችው ፍቅርተ ከአባቷ የደረሳት አቀባበል እንኳን ደህና መጣሽ የሚል አሉ። ይልቁንም በሚያስፈራ ሁኔታ ማስጠንቀቂያ ነው የተሰጣት። ወይዘሮ ሙሉስ በበኩላቸው ምን ብለዋት ይሆን? ፍቅርተ በበቀለ በኩል ለውብ ዓለም የላከችውን መድኃኒት ወይዘሮ ምንዳ ይዘህ ተመለስ ብለውት ነበር። የፍቅርተን አደራ እንዴት ይወጣዋል? ሳይሰጣትስ ይመለስ ይሆን? በክፍል 68 የቀኑን ቅኝት እንከታተል። እስቲ እንደው ታዲያ እንግዳ ከቤቱ አስቀምጠው እንግዳ ከቤት ይኸው አስቀምጠው። ታዲያ ነው ደጅ ያደረኩት? አይ እሱማ አንቺማ ምን አለብሽ ሐሳብሽን ሁሉ ገዝሙ ጫንቃ ላይ አራግፈሽ ቢገባሽ። እንግዲህ ይኸው ተወዳጄ ቁጭ ብዬ የምጫወትበት አረፍ ብዬ ጉሮሬን የማረጥበት ጊዜ አጥቼ ከላይ ታች እየተንከወከውኩ ያንቺንና የውሬዎችሽን ሁሉ እንደምሞላ አውቀሽ ልገዝትኝ ነበር። እስቲ አሁን እኔ ምን ወጥቶኝ እናንተዬ? እሺ ምን ተናገሩ እኮ? ምን አለብሽና ምን አስጨንቆሽ ትናገሪ? ገዝሙ ይሩጥ ገዝሙ ይለፍልፍ እንጂ ጌቷን የተማመነች በግ ላቴን አላስቀምስ ትላለች አሉ። ኧረ እናንተ የተረት ኧረ የተረት ገዝሙ አልቅብሽ ተስቆ ተሞቷል። የት ቦታ ነው እሱ እንዴት ተተረተው? እናቴ በይ እንከፍ። እንግዲህ ትንሽ ፊት አየሽ አይደል? ሽቅብትን ተንጠራርተሽ ታስተምሪ እንዳዳሽ። ኧረ እኔ ምን ቦጣኝና እናንተዬ ምን ቁርጥ ታረገኝ ብዬ እርሶን ላስተምር ዳዳለሁ። ግን ተረቱ ጌቷን የተማመነች በግ ላቷን ከደይ ታሳድራለች ተብሎ ነው የተተረተው ብዬ ነው። አቤት አቤት! አየኔ እንከፍ አየኔ ጅል! በቃ እውቀትሽ ሁሉ እዚህ ድረስ ነው አይደል? አቤት አቤት! አይ እኮ አየኔ አዋቂ! እዚህ ቤት ሀገር ነው እሱ። እንደው ላት ከበጓ ገላ ተነጥሎ የጅብ ሲሳይ ለመሆን እደጅ የሚያድረው። ታዲያ ተረቱ ተረት የሚሆነው ላይ አይደል? እሰይ የኔ አዋቂ! ውሽ በርችልኝ። እኔ ላይ በለመዳፍሽ አዋቂ ፊት እንዲህ ደርዝ የሌለው ተረት እየተረትሽ ገዝሙ ምን ሲልችን ደንቆሮ አገባ እያስባልሽ የአገር መሳቂያ አስደርጊኝ። እንደውቁ ምኗ እንደው አፍረተ ቢስ ነች በሉ። ይልቅዬ እንደ እኩል መልሱን ትተሽ ወዳጄ ዳምጠው እንዴት ሆኖ እንደዋለ ንገሪኝ። እናቴ ካፈጠረችኝ እንዲህ አይነት የጣፈጠ ድግስ ታድም የማላውቅ እያለ በደስታ ሲያወጋጋ ነው ነበር ያለ። ይኸው እስቲ ያመጣልኝንማ አለፊያ ሸማ ተመልከቱት። ይኸው እኔ ታሁን እንደው በውሃ ይለቅ ብለውን ትፍትፍ ይሉብኛል ብዬ ስል ውይ የኔ እንከፍ! እንደውን የዛሬ ቀን እንዴት የሚገርም ነው። ለነበራ በቴሌቪዥኑ መስኮት እንደምናያቸው አንዳንድ ፍሬ ልጆች ነጠላሽን ጥለሽ ፊቴ ከግራ ወደ ቀኝ ስትመላለሽ የቆየሽው እና የተመላለስኩ እንደው ምን ይወጣሻል ይሉኝ ነው። ኧረ ምንም አይወጣሽም ወገኛ። ይልቅ ወገሽን ወደ አበዩና የዳምጤን መጨረሻ ንገሪኝ። መጨረሻው ሳይሆኑት ሆኖ አለቀ። እንዴት ነው እሱ አይሆኑትን ሆኖ የሚያልቀው? ላምሮቴ ጋር ደህና ሲጫወቱ የቆየውን ሰውዬ
ፍቅር ተገና ከመድረሷ ምን ተናግራ እንዳስቀየመችው ማለቅ እንደ እብድ እያደረገው እኛንም ሳይሰናበት እየተንደረደረ ሄደ። ይህች ጋይሲ ይሄን አንዳች ነገር ተናግራው ወይ ክፉ ፊት አሳይታው አስቆጥታው ነው? አይ ታዲያ ይህ አግባብ ነው? አባት በክብር የጠራውን እንግዳ ግድ የለም እሱን እኔ ይቅር በለኝ እለዋለሁ። እሷንስ ገና ከመድረሷ አንዳች ነገር ባደርጋት ሰው አፍ መግባትን ነው የማተርፈው። አመሏን አሳምራ እንድትቀመጥ እንደገባሁ ነግሬያታለሁ። አርፋ አልቀመጥ ካለች ጨርቋን አሳቅፌ እዛው እናቷ ሀገር እልካታለሁ። አሁን አጉል ፊት መስጠት ኋላ ሌላ ነገር ይመዛል። ደግ ደግ ደግ። አሁን ዝለቂና ሰራተኛዋን ነግሬ ውሃ አምጪልኝ በያት። እሷው ታምጣና ትጠቢው። አይኗን ማየት አልፈልግም። ሰራተኛዋን ስደጃት። ሰራተኛዋማ እናቴ እንደ ደግሞ እሷ ምን ሆነች ልትይ ነው? አይ ምንም አልሆነችም። ደሞዟን ሰጥቼ ያሰናበትኳት። ምን ዛዲያት አሁን በላይ ምን ትፈጥራለች? ምን ይሁን ብለን ያለ አግባብ ደሞዝ እንከፍላታለን? ለስራው እንደው ፍቅርታለች። ደግሞስ የዚህ ቤት ስራ የቱ ከብዶ ሲያስቸግር ነው። አቤት አንቺ እስኪ እንዳው ከምኔው ፈጥነሽ ለጥብስ አደረሻት በይ። አቤት 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 አቤት። ይሄኔ ለሌላ ነገር ቢሆን እንዲህ አትፈጭንም ነበር። የኛ አበባ አበባ የኛ አበባ አበባ የኛ አበባ አበባ። ኧረ በወላዲተ አምላክ ጓንጉል በጭንቃም አሏጃኝ ልጅ የኛ አበባ አበባ። ኋላ ወፎቹን ታረግፋቸውና እነሱ ማባረር ለኔ ነው ትርፉ። በአንቺ ቤት አሁን ማላገጥሽ መሆኑ ነው። አሁን እስኪ እኔ ጓንጉል ምን ይወጣልኛል? ድምጥህ እንደው ልስላስ ብሎ ምን ኳለለው አበጃው እሳይ የማልቶ አስነኳለሁ። እንዲያበይ ለኝ ምን ሰውዬ ትለው በልኝ መምህር ዝም ትለኛለህ? ተይው እስኪ ጋሼ ያስነካውና ይውጣልን። ጎሽ መምህር እንዲህ ንገሩልኝ። ይኸውልህ ጓንጉልዋ እኔ ወዲያጅነት የለም ጋር በዚህ ድምጥ ተማምነህ ሰው ፊት ልትዘፍን ቀርቶ እንዴ ቆይ አርገውና እንዲው ዘመድ ቢሞትብህ እንኳን ድምጥ አርገን እንዲያታ ምን ነው አላለቅስ አንቺው እኮ ለማን ይድላው ብዬ በኋላ አግሬያለሁ። ይሄ ድምጥ የሰሙ ዘመዶች እንባቸው አልወርድ ብሏቸው እንደው ለቅሶ ይፈዝና ሲረግሙ እንዳይኖር። ግድ የለም የቄስ ልጅ ስለሆነ ደፍሮ ታላቁ ላይ ሰነዝርም ብለሽ አይደለም የምታሾፍ። ምንም አይደል። ይልቅ ይሄን የፈረጠመ ጡንቻ ይዘህ ዘንድሮ እንኳን ደፍረ እርሻ ብትገባ ስራ ብትሰራ አይበጅም ነበር እንዴ? እሰራለሁ እኮ መምህር። ለዛው ስሰራ እንዲመሰለው እንዴ እኮ ምን ጊዜ ነው የምትሰራው? አመት የማይ ጥርስን እየፋቅ ድንጋይ ስትሞቅ፣ አሁን ደግሞ የሻሽቱን አረቂ ስትጋት ነው። አይ አጋጥሞ ባያዩ ነው መምህር። ኧረ እኔስ አሳምሬ እሰራለሁ። አይ መምህር እንደው በዚህ ጓንጉል አይታማም። እንቅልፍ ታያምረው ድካም ታሸንፋታ ምሮ ነው የሚሰራ። ይኸውልህ መምህር ባያዩ ነው አላልኩ። ጎሽ ደናት ተባረክ። ግን እንደው እኔ ሳረግጠው የምውለው የጤና አዳም መሬት የለም። ታዲያ የት ቦታ ቢሆን ነው ያንተ እርሻ? በል እሪታ ገደል ነው መምህር። ምን ዛዲያሳ ተባልንጀሮች ጋር እሪታ ገደል እያደባ ኮረዳ ስታሯሩጥ ስትሮጥ አንዲያሽ ነገር ጤፍ ይልልህ የማስል ስታጣልፍም አይደል እንዴ የምትውለው? እንግዲህ በቃሻል አንቺ ሴት። ቆይማ እንደዚህ ዛሬ ተህሊንካው መጣሁ ያለች አንዲት የተባረከ ልጅ አንቺ ቤት ለሚጠጡ ሰዎች በነጣ አዲያቸው ብላ ያን ሰጣኛለች። ለአንተም ሳይጠቅምህ አይቀርም። 2 ካርቶን ሙሉ ነው ሰጣኝ ሄደ። በሊያዝ ጓንጉል ምንድን ነው እሱ? እንደውም ሲሉ አልሰማህም? ምንድን? ከዚህ ከዘመኑ በሽታ የሚጠብቀው መከላከያ ይሄ ነው እያለ ሬዲዮናው ጠዋት ማታ የሚያውመዋሸው ወንዱም ይሄ ነው። ንሰማ ተቀበል። እንዲህ ያለ ነገር ለእኔ ያሻኛል። ይሄ ከተማ ሰዎች 10 ጋር ሲቀብጡ ያመጡት ነው። እዚያው ዘንቦ እዛው የሚያባራ በሽታ ነው። ገና አሁን ተሞኘህ ጓንጉል። እንዴ ኤድስ ከተማ ብቻ ያለ መስሎ ራስን አታታል። ከተማ ስንጠብቀው ቀድሞን ተይዘልቁ እህት ወንድሞቻችንን እያሳጣን። ለዝሙትስ ቢሆን ገጠር ከተሜው ምን ያህል ያንሳል ብለህ ነው? እህል ጭኖ ሄዶ ሀብት እየነዳ ከተማ ዘልቆ ኮማሪቷን ታይዲያስስ የሚመለሰው ገበሬ እኮ እምብዛም ነው። ዛዲያን እህል ጭኖ ሄዶ እርሱን ሰንቆታ የሚመለስ ሆንዶምን ሰንቆ ቢመለስ አይበጀውም ትላለህ? ትሳምኛለሽ ሻሼ። በእጅ እልሽን ታገኘሽ ለሚቀበለሽ ሰጪው። ለእኔ ግን አያሻኝም።
እንግዲያው ለኔ እስኪ ምን መምህር? እሷም? አዎ ባለትዳር በሆንም ያስፈልገኛል። ነገርየዋ የዋዛ አትምሰላችሁ፣ ጥቅሟ የላቀ ነው። በሽታ ከመጠበቋም መውለድ ላልፈለገም ላለማርገዝ ትረዳለች። ጎሽ መምህር ዛሄር ይባርኩ። ጓንጉን ብትሆን ጥቅሟን ያወክላት ተለምነት አይሆን ለምነት ወስደታል። ጓንጉልን ገበያዬን አራክ ብለሽ ስትወቅሹ እንደሱ ያለ ገበያተኛው መጣልሽ። ኧረ ጠጭም አይደል መምህር፣ እርሶን የሚፈልግ እንግዲያ ነው። እንግዳ ቀትር ላይ ያገኘሁ ብሎ መጥቶ አመሻሽ ላይ እንዲመጣ ነግሬው ነበር። የከተማ ሰው ነው፣ መግባት የሚሻ አይመስለኝም። ወጣ ብለው ያውቁት አለፊያ በሉ አናግሬው መጣሁ። እሺ እሳ ጓንጉል አሁን ሰው እንደሚትናት ወስዲያት አንተ ጓንጉል ምን ላርግሽ እንዴ? እኔ ጋር ነገሩ መልስ አትሰጠኝ። ምን ይሆን ብለህ ነው ሰውየው እንግዲህ አሁን እንዲህ አትኩርህ የምታየው? ታውቀው ኖሯል ወይስ? አሁን በደንብ አስታወስኩት። መጀመሪያ ታየው አደናጉሪ ነበር። ከብራማ የመጣ የዛች የፈርተ ዘመር ነው። ምን? አዎ ምንም አያሻማም፣ እሱ ራሱ ነው። እኚህ መምህር ያኔ ተፈርተዋ ጋር አብረው የጫን ሚስት ሰራው አትሊስት ሰውሩ ነበር። አሁንም ታለምህን ያተይ ሰው መገናኘት አልያዘም። በል ወዳጅ እረፍና ተቀመጥ። አይ ግዲያ ጫኔ የሸበርበትን ተንኮል ታያድር መስማት አለበት። ምን ያልክ? ምንም አላልኩም፣ ሄጃለሁ። ምንም አላልኩም። ቆይ ዛዲያ ወዴት ነው የምትሄደው አንተ ጓንጉል? ኧረ ጓንጉል ለከፍታ አንዳች ነገር ትዝ ይበልብህና አሁን ይችን ሄደ ለጫኔ ተወሰነክል። ወይኔ ባባባ ፍቅርተ፣ እኔ ይህንን ፈጽሞ አላምንም። ምን ነው ስሙ አታኙ ላምሪ እንዴ? ይህን የመሰለ ውብ ገላ ነው በዚህ ሁሉ ልብስ ጆቡነሽ የውበት ቆሉን ያራቅሽው እንዴ? ላምሪ ወዶ አይስቁ አሉ። ፍቅርሙሽ በጣም የሚያምር ሰውነት ነው ያለሽ እንዴ! ይህን የመሰለ ስሊም ሼፕ የሚታደሉ እኮ ጥቂት ሴቶች ብቻ ናቸው። በየኔ እናት አንቺ እንዴ! ቆይ ሹራቡን ምን ልታደርጊ ነው ታዲያ? እደርበዋለሁ። ሌላ ምን አደርገዋለሁ? በፍጹም አትደርቢበትም እንዴ! የት ሀገር ነው እሱ ቢጃማ ላይ ሹራብ ተደርቦ ሲተኛ ያየሽው? ላምሮት በእናትሽ እሺ በይኝ ፍቅር፣ በእናትሽ ይህን የመሰለ ሰውነት ባልሆነ ልብስ ጀቡንሽ ውበቱን አሳጥተሹ መክረምሽ ሳይንስ አሁንም አትደበት፣ ምንም ታምር አትደርችበት። ታዲያ የኔ ሰውነት ላንቺ ምን ያደርግልሻል እንዴ? እኔ ልታደለው አልችልም። እህቴ ላይ ያየሁት ኮራላ እንዴ! ይሄንን ሻሽጠቅ በይ አንቺ ልጅ። አሁን እንደዚህ ውልቅ አድርገሽ ጸጉርሽንማ ነጻ ልቀቂው። ሻሹን ስጪ ላምሮት። እንዴ! አቤት አቤት! የኔስ ጸበሬ መቼ ይሁን እንደዚህ ዝንፍል ብሎ ትከሻዬ ላይ የሚነሰነሰው? አባባ ሻሹን ስጪ ላምሮት። በእናትሽ ፍቅር፣ ቢያንስ ለዛሬ ብቻ እንዲፍቅት ድምቅ ብለሽ ተቀመጪ። በጣም ቆንጆ እኮ ነሽ አባባ። የሰው ልጅ ከውጫዊ ውበቱ ይልቅ ለውስጣዊ ቁንጅናው ነው አብዝቶ መጨነቅ ያለበት ይል ነበር አያያ። ያ ማለት ግን ውጫዊ ውበት ፈጽሞ አያስፈልግም ማለት አይመስለኝም። እኔም ማለት ነው አላልኩሽም። የኔ ፍላጎት ይበልጥ ወደ ውስጥ ያደላልልሽ ፈልጌ ነው። ባክሽን፣ እንደውም ዛሬ ጊዜ ወንዱ ውስጥሽ ምን ይሁን ሳያይ በውጫዊ ውበት ብቻ እየተሳበ ነው ካልሞት ኩልሽ የሚልሽ እንዴ! ስንት ሴቶች መሰሉሽ በውጫዊ ውበታቸው ብቻ ሀብታምና ባለ ፓጃሮ የሆኑት። እርግጠኛ ነኝ አንቺም ለገላሽ የሚስማማሽን ልብስ እየመረጥሽ ብትለብሽና ራስሽ ብትንከባከቢ ድፍን ያስኳልን ሀብታምን ነው የምታንበረክኪው። ሀብታም በገላዬ ልጥል ሳይሆን ተምሬ የአያቴን ህልም እውን ላደርግ ነው አስኳል የመጣሁት። አንቺም ውበት ዘላለማዊ ሀብት ስላልሆነ እስከ ለተሞትሽ ድረስ አብሮሽ ስለሚኖረው ውስጣዊ ውበትሽ ብትጠበቢ። አይ እኔ ነገሩን አልኩ እንጂ እኮ ይሄን ያክል ይገባኛል አምሪ። እኔም ሳላስበው በስሜት ተስቤ ነው እንጂ እንዳታስቢያለሽ ብዬ አይደለም። ማለት ያልነበረብኝን ነገር ብዬ ከሆነ ግን ይቅርታ። አረ በፍጹም ፍቅር፣ እንደውም በጣም ጠቃሚ የሆነ ነገር ነው የነገርሽ።
እንዲያ ከተሰማሽ ጥሩ ነው። ግን ፍቅር ያልተደሰትሽበት ወይም ቅር የተሰኝሽበት ነገር አለ? ለምን እንደዛ ጠየቅሽ? አይ ከመጣሽ ጀምሮ ሳይሽ ዝም ብለሽ ትፈዣለሽ። እያናገርኩሽ በሐሳብ ጭልጥ ብለሽ ትሄጃለሽ። ይሆናል። በእያንዳንዷ ደቂቃ ፈልጌው ሳይሆን ሳላስበው ውብዬን አስባታለሁ። ደካማ እናቴ፣ ዳቦ ያልጠገቡ ህፃናት እህትና ወንድሞቼ። ፍቅርተ አየሽ፣ እንዲህ አይነቱን ነገር ፈልገሽ አታስቢው። ስላልፈለግሽውም ከጭንቅላትሽ አታረቂው። ላምሪ፣ በአጉል ባህል የሚሰቃዩና የሚሞቱ ወገኖችሽን ልትረጃቸው አንቺ ያየሽውን ብርሃን አሳይተሽ ልታድኛቸው አለመቻል ከምታስቢው በላይ ያሳምማል። አውቃለሁ፣ ግን አቅም ኖሮሽ ልትረጃቸው ካልቻልሽ ለብቻ መጨነቅሽ ምን ይጨምርልሻል? ወይንም ይጨምርላቸዋል? ያለ እድሜዋ የተዳረችው ውብዬ በማንኛውም ሰዓት ህይወቷን አደጋ ላይ የሚጥል ጉዳት ሊደርስባት ይችላል። የሐኪም ትዕዛዝ ተላልፋ የጸነሰችው እናቴ ለወግ በቅቼ ሰው ሳላደርጋት ልትሞት። ፍቅርተ አይዞሽ የኔ ቆንጆ፣ ምንም አይሆንም። አንቺም እግዚአብሔር እንዲጠብቃቸው ከመጸለይ ውጭ። እግዚአብሔር እኮ የሚጠብቅሽ ላምሪ፣ ቀድመሽ አንቺ ራስሽን የሚጎዳሽን ነገር አስወግደሽ ተጠንቀሽ የተቀመጥሽ እንደሆን ብቻ ነው እንጂ አንቺው ራስሽ በእሳት እየተጫወትሽ እሱ ይጠብቀኝ ማለት ግን አምላክን አጉል መፈታተን ነው። እሺ በቃሽ። አሁን ግን እዚህ ቅር የሚልሽ ነገር ካለ ማለቴ አለ አይደለ፣ እማዬ አልፎ አልፎ ብትናገርሽ እንኳን አትቀየሚያት። እሷ አንዳንዴ የምትናገረውን አታውቅም እንጂ ልቧ እኮ ገር ነው ብታይ። አይዞሽ፣ ምንም ብትለኝ አልቀየማት። ደግሞ የታክሲ የሻይ ምናምን ገንዘብ ሲያስፈልግሽ እሷን አትጠይቂያት፣ እኔ እሰጥሻለሁ። አንቺ ደግሞ ከየት አምጥተሽ ነው የምትሰጪኝ ላምሪ? ከየትም አምጥቼ እሰጥሻለሁ። አይዞሽ፣ ለአንድ እህቴ ፍላጎት ስል ማድረግ የምችለውን ነገር ሁሉ አደርጋለሁ። አመሰግናለሁ። ለጊዜው ግን ታክሲውም ሻዩም ለኔ ቅንጦት ስለሆነ አያስፈልገኝም። በእግሬ እየተመላለስኩ የእግዚአብሔርን ውሃ እየጠጣው ትምህርቴን እማራለሁ። እንዴ እንደሱማ እንዴት ይሆናል ፍቅር? ግድ የለሽም ይሆናል። አንቺ ይሁን ካልሽ ሁሉም ነገር ይሆናል። አሁን ደግሞ በተራዬ እኔ አንድ ነገር ልጠይቅሽ። የፈለግሽውን ነገር ጠይቂ፣ ደስ ይለኛል። ዳምጠው እዚህ ቤት ምን ይሰራል ታውቂዋለሽ እንዴ? አዎ፣ የጋሼ ልብ ወዳጅ መሆኑን አሳምሬ ያውቃለሁ። ታይ ፍቅር፣ እዚህ ቤት ሁሉም ሰው እንደ መልአክ ነው የሚያየው። ዛሬም በቃ አባዬ ምሳ ጋብዞት ለዛ ነው የመጣው። ይቅርታ ላምሪ፣ ምናልባት ጥያቄ ያልተገባ ሊመስልሽ ይችል ይሆናል፣ ግን መልሽልኝ። አንቺ ማለቴ ከዳምጠው ጋር ምንም አይነት ግንኙነት የለሽም እንዴ ፍቅር? አውቃለሁ ላምሪ፣ አንቺ ትንሽ ልጅ ነሽ፣ ግን ላምሪ ትንሽ ብትሆኝም ጥያቄ መልሽልኝ። እንዴ ራኔ እኔ ከሱ ጋር ምንም ነገር የለኝም። እውነትሽ ነው ላምሪ? ፍቅር ተሞች ከአባዬ ይነጥለኝ። እውነቴን ነው፣ ገና አሁን ነው ያየሁትም። ተመስገን አምላኬ። እንዴ ፍቅር ላምሪዬ፣ አደራሽን የኔ ቆንጆ፣ ወደፊትም ቢሆን ከዛ ሰውዬ ጋር ምንም አይነት ግንኙነት እንዳይኖርሽ። እንዴ ለምን ብለሽ አትጠይቂኝ፣ ብቻ የምልሽን እሺ በይኝ። አውቃለሁ ትንሽ ልጅ ነሽ፣ ግን ላምሪ ተሳስተሽ እንኳን ቢሆን ለዛ ሰው ፊት እንዳትሰጪው ቃል ግቢልኝ። እሺ ቃል እገባልሻለሁ። እናንተ እንግዲህ ተሰዓት በኋላ እንዴት ሆኜ ነው በሉ አክስቴ ዘንዳ የምደርሰው? አቤት አስኳል፣ እንደው ሀገር እንደው እንዲህ እንደ ጉድ ይሰፋል። እናንተው አንቺዬ እንደው እንደኔው ግራው ግብት ቢልሽ ነው ብቻሽን የምትሳወሪ ወይስ? ወረገኝ አንተዬ፣ እሱ ደግሞ ማንኛው የሚሉ ነው? አይ ማን ሆነ ብለሽ አስኳል ያደናገረኝ የሰው ሀገር መንገደኛ ብሆን ተጠጋሁሽ። ምናልባት አንቺውም እንደኔው ግራው ገብቶሽ እንደው ተረዳርተን ብንዘጥ ብዬ ነበር። አይ
እኔ ምንም ግራ አልገባኝም። እርዳታም አያሻኝ። ሙዳ ነቄ ብለሻል ማለት ነው። አስሬ ታርፊያታለሽ እንጂ ዛሬን አንላቀቃት። ምን አሉኝ ጌታው? አይ ምን እለው ብለሽ ነው ተው። አንቺውም የኔ ቢጤ ተጨንከችብኝ። እንግዲያ አንዱ ጥግ ልጠጋዊ ረክ ቆዩኝማ። እስቲ አንቱ አነጋገሩን ትሰማ የሀገሬን ሰው ይመስላል። ሸማሁን ቢሆን እንደኔው አዳፋ ነው። አንቺ ሳብልሽ መስሎሽ ይሆን? ኧረ እሱስ አላበሉኝም። አናግረው ይኖራል። ኧረ እየሰማሁሽ ነው። እንግዲህ እኔም እንደው ሰውም ሀገሩም መሂናውም ግራ ጋብቶኝ እገባበት ጨንቆኝ ነው ያገኙኝ። ወየት ኖሯል የመጣሽው? አመጣጥ የማክስቴ ዘንዳ ኑሯል። መሂናው አስመሽቶኝ ግራ ገባይ። ነይም አቤ ወየት መሂናውን ለፊው አሁን ወደ ሰሸንቶ ዘንዳ እንሄድና ታሸን ቦታ እንሳፈራለን። ደግሽ መሆኑን ለመሳፈሪያ የሚሆን መሐለቅ ይዘሽ ኖሯል? ኧረ እሱስ ይዣለሁ። ለክፉ ቀን ትሆነኝ ብዬ ከሙዲያ ውስጥ ያኖርኳት አንዳችንም ሳላስቀር ነው ይዤ የወጣሁት። አሁን ባስቀመጥሻት ቦታ ነው ያለች ወይስ? ኋላው የት ትሄዳለች ብለው? አይ አንቺዬ እንደው ምን ዋይት ነሽ በይ። ያለሽበት ሀገር አስኳል የሚሉት የሌባ መፈልፈያ መሆኑ አትሹ ነው እንዴ? ዛሬ የሆነ እንደው አንቱዬ ምን ነው እንደው እንዲህ የሚያስፈራሩኝ? አያ ባለፈው በኔ የደረሰው እንዳይደርስብሽ ብዬ ነው የነገርኩሽ። ይልቅዬ መደናገጡን ትተሽ ተቦታ መኖሩን አስተውይ። ኧረ ይኸው አለ ተቋጠርኩት ቦታ እንዲሁ ንቅንቅም አላለ። አንቺ እነዚህን አስኳሮች ገና በቅጡ አላወቅሻቸው። እነሱ አንዳች ያፍዚያ ደንግዝ ነገር አላቸው። ያፍዚያ ደንግዝ? አሁና በማፍዘጃቸው አፍዝዘው መቀነትሽን ከፈቱ በላይ መልሰው ምናምን አስረውልሽስ እንደው ኧረ ይቅር ይበሉ አንቱ። ይህን ያህል የሞትኩ መሰሉ ወይስ? እኔም እንዲህ እያልኩ ነው ጉድ የተሰራ። ግድ የለሽ አንድ አፍታፍችና ተመልከችው። እንዴ ንሱም ያዙ ጓዜን ያዙልኝማ። እውነት እንደው ሞቼ አርፌው ታልሆነ በቀር በቆሜማ አልዘረፍም። ቶሎ በይ አንቺ ንክ ባላገር ዛባው ነቄስ። ይኸው 10 ባውንድ እንዲያኖርኳት ቁጭ ብላለች። እስቲ ወዲህ በይ። እንዴ ምን ያረጉልዋል? አይ አይንሽ ላይ ተደግሞብሻል በል። እሱ እኮ ብር አይደለም። የተደገመብህ ስርሶ ኖት እንዴ? አያዩትም እንዴ? ይኸውልህ እኮ እንዴ አንቱ ኧረ ባውንዴን ይዘው ወየት ነው የሚሄዱት? ኧረ ሰው አለ፣ ኧረ የመንግስት ያለ ያዙልኝ። ለኪሳራ የጣፈው ቢነግድ አይተርፈው ይባላል። አንጓች ከመከራ ሸሽታ አስኳል ብትደርስም የገጠማት ሌባ ነው። ሌባ ስታባረር ደግሞ የመኪና አደጋ። አንዲት ምስኪን ስንቱን መከራ ትቋቋማለች። ፍቅርተና ዳምጠውን እንደገና የላምሮት ጉዳይ የሚያፋጥጣቸው ይመስላል። ላምሮት ማንኛቸውን ልትሰማ እንደምትችል ወደፊት በተከታዮቹ ክፍሎች እንረዳለን። የዛሬውን ክፍል ድራማ የተጫወቱት ተዋንያን ወለላ አሰፋ እንደ ወይዘሮ ሙሉ፣ ችሮታው ከልካይ እንደ አቶ ገዝሙ፣ ተስፋ ዓለም ታምራት እንደ ጓንጉል፣ ዓለም ተክሉ እንደ ሻሼ፣ ደረጀ ደመቀ እንደ መምህር ሰረቀ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ ሀረጋዊን አሰፋ እንደ ፍቅርተ፣ አስቴር በዳኔ እንደ አንጓች፣ በኃይሉ ደርሶ እንደ አታላዩ ነበሩ። ደራሲያኑም አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ ያዘጋጀውም ዳንኤል አያሌው ነው።